እሺ በቃ ደውይልኝ። እሺ ሚስ ኮል አድርግልኝ። አንቺ ምቹ ስትሆኚ ሚስ ኮል አድርግልኝ። እሺ በቃ እሺ በቃ ቻው። ሰላም ሰላም፣ እንዴት ናችሁ? የተከበራችሁ የኛ ውድ ቤተሰቦች ሰላም ናችሁ? አለን እግዚአብሔር ይመስገን እኛ በጣም ደህና ነን። እና ዛሬ ያው ፈሽ እንደተለመደው ብለን መተንላችኋል። እናንተ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ማሬ ያው አብረን ሰላምታ እንሰጣችኋለን ብለን ነበር፣ ቀረችብኝ። ያ ስለሆነ ሰዓትም ስለሌለኝ ትንሽ ቀደም ብዬ እኔ ቀረጽ አድርጌ ልሂድ ብዬ ነው። ከመጣች እሰየው፣ ካልመጣችም ያው እናንተን ሰላም ብዬ እወጣለሁ ማለት ነው። እና ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን እኔ በጣም ደህና ነኝ። እና በባለፈው ቪዲዮ ይደገም ምናምን እያላችሁ ነበረ። ያው እኛም እንግዲህ ወደ ኋላ ትውስታችን ትንሽ ያው በጥራትም ባንሰራውም ወደ ኋላ ትውስታችን መልሶናል። እኛም እንግዲህ ደስ ብሎን ፏ ብለን እንግዲህ በተሻለ ሁኔታ ዛሬ እንሰራዋለን ብለን እናስባለን። ያው ማሬ ከመጣች ነው የምንሰራው። ዛሬ በተለየ ሁኔታ እንሰራዋለን። ያው የትውስታችንም ስለሆነ በጣም ደስ ስለሚለን ሁልጊዜም ምናልባት ለሌላው ምንም ሴንስ ላይሰጥ ይችላል። ለኛ ግን በተለየ መልኩ የሚሰጠን ሴንስ አለ። ምክንያቱም ትናንትናችሁን ወደ ኋላ መለስ ብላችሁ ስታዩ ዛሬን ሆናችሁ ስትመለከቱት አንዳንዴ ያስደስታችኋል፣ ያዝናናችኋል። ብቻ እኔ እንጃ ትናንትና እንደ ቀልድ ያለፋችሁት ነገር ዛሬ እንደ ትልቅ ነገር ታዩት ትችላላችሁ። እና ዛሬ ያው አንድ እርምጃ ወደ ኋላ ተመልሰን አራት እርምጃ ወደ ኋላ ተመልሰን እንግዲህ ዛሬ ደግሞ ያለውን ነገር እናሳያችኋለን። እኔና ማሬ ስንጣበስ ስንጀናጀን የነበረውን ነገር ያው ለእናንተ ለማቅረብ ዝግጁ ሆነን ያው እንደዚህ አምሮብኝ ከሽ ብዬ እንግዲህ መጥቼላችኋለሁ ማለት ነው። ማሬንም ያው ዛሬ በሆነ ነገር እንቀላታለን። ምክንያቱም ያው ስራ ነው። እንደዚህ ስራ ላይ የሚያረፍድ ሰው እኔ አይመቸኝም። በነገራችን ላይ ያው የሆነ መቀጣጫ ነገር እናዘጋጅላታለን። እናንተ እስቲ ምንቀጣበት በምን እንቅጣት? ማሬን ያው አስተጓጉላኛለች፣ አስረፍዳኛለች። ያ ስለሆነ ዛሬ ማሬን ከቪዲዮ በኋላ ምንቀጣት ነገር ይኖራል። ያ ስለሆነ በቀጣይ ቪዲዮ ምንቀጣትን ነገር እየጻፋችሁ ያው ኮመንት ላይ አስቀምጡልን። እናማ ቤተሰቦች ልናሳያችሁ ዝግጁ ናችሁ? እኛ በጣም ዝግጁ ነን። እና ማሬን ያው ትንሽ እንጠብቃትና ያው ከመጣች ወደ ቪዲዮአችን እንቀጥላለን። ካልመጣችም እንግዲህ እቺን ሰላምታውን ብቻ ወደ እናንተ እናቀርባለን። እና ምንቀጣትን ነገር እያሰባችሁበት ይሄን ቪዲዮ እያያችሁ ከሆነ ማሬን ምንቀጣበት ምክንያትም በምን እንቅጣት በምን ኮርኮም እናርጋት የሚለውን ያው እናንተ ጠቆም ታደርጉኛላችሁ። እና ማሬን ትንሽ ጠበቅ እናርጋትና እንመጣለን ማለት ነው። ሰላም አለሽ? እንዴት ነህ? ታንሽ ቅርታ በጣም ይቅርታሽን ይዘሽ ሜት ቻስ ምክንያቱም እንደዚህ ስራ ላይ እኔ በነገራችን ይቅርታ የኔ ቆንጆ አይገርምሽም? ሰላም ብያቸው ልይ ወይኔ ማርሽ በጣም አናድሽ ወይኔ ብላችኋል። እሺ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ሁሉ መልካም ነው እኛ ጋር እግዚአብሔር ይመስገን እላለሁ። በጣም ይቅርታ፣ እውነት በጣም ይቅርታ። ቤተሰብም ይቅርታ፣ አንተም ይቅርታ። አኩርፈና እንደምስኪ አኩርፈና እኔ እኮ ሳሰምጠው በቃ እንትን ለፊታዋት ሁሉ ነገር እና ቤተሰቦች ደህና ነን እግዚአብሔር ይመስገን። እንግዲህ ቤተሰቦቻችን ያው የባለፈው ቪዲዮ አይተው ዛሬ ሁለተኛው ቪዲዮ ስሩልን ባሉት መሰረት እኛም በቃላችን መሰረት እንሰራለን ስላልን ያው ያንቺ ነገር በኋላ እንመለስበታለን ከቤተሰቦችም ጋር እና እንሰራለን ስላልን እንድንሰራ ያው እነሱም ፈቃደኛ ሆነውልናል። እኛም ደግሞ አሁን ወደ ስራችን ብንሄድ
የተሻለ ይሆናል ብዬ አስባለሁ። አረ ወይኔ እናማ ማሬ ወደ መቼው ወደ ባለፈው ቪዲዮ እንሄዳለን እና ቤተሰቦች እንግዲህ ያው ዘና ፈታ እያላችሁ ከዚህ በተሻለ ደግሞ እኛም ከእለት እለት እያሻሻለን እንቀርባለን። እንግዲህ ሳሰለችሁ ሳታሳልፉን በማየታችሁ በጣም እናመሰግናለን። የኛ ውድ ቤተሰቦች እንግዲህ ልናሳያችሁ ያው ቦታ ይመርጣል የሆነ ብቻ የሆነ ቦታ ስለሚመርጥ ያው እኛም ቦታችን ይዘን ምሽጋችንን ይዘን ወደ ስራችን አይደል እንዴ ሄሎ አቤት ማሬ እንዴት ነሽ? ደህና ነሽ? አለሁ እግዚአብሔር ይመስገን። ደህና ነሽ? አለን ምንድን ነው የሚያስቅህ? ምንም። እና እንዴት ነሽ? የት ሆነሽ ነው? ሻይ ቡና ልበልሽ? ሰፈር አካባቢ ነኝ። እሺ ትጋብዥኛለሽ? ወንድሜ ይቆጣኛል። እሺ ኧረ አይቆጣሽም። ኧረ ተይ እንደዚህ አትበይኝ። ተይ እኔ በአንቺ ፍቅር ልበድ እንዴት? የኔማ በጣም እንደምወድሽ ታውቂያለሽ። በጣም ነው የምወድሽ ታውቂያለሽ ማሬ። በእናትሽ ዛሬ ላግኝሽ በእናትሽ ቶሎ 2 ደቂቃ አግኝቼሽ ብቻ ልሂድ። እሺ በቃ እደውልልሻለሁ። በቃ ወይንም የባለፈው ቦታ ስትመጪ ደውይልኝ። እሺ ሚስ ኮል አድርግልኝ፣ እደውልልሻለሁ። እሺ ሄላ ወይ እንዴት ነህ? ደህና ነህ? ኧረ አውቄያለሁ። ደህና ነኝ እግዚአብሔር ይመስገን። እንዴት ነህ አንተ? ዛሬ ትላንት አልነገርኩህም እንዴ ወንድሜ ይቆጣል ምናምን ብዬ? አዎ ይቆጣኛል። ካየ ይቆጣል። ኧረ እሺ ያናክል እሺ ያው ማታ አልተመቸኝማ ስልክ ለማውራት ቤተሰብ ፊት እንዴት እሺ ግን እኔ እንጃ የምንገናኝ አይመስለኝም። እሺ በቃ ከቻልኩኝ እሞክራለሁ። እሺ ቻው። እሺ
አንድ ጨምርልኝ ምንድን ነው? ሰላም አትይኝም? ሰላም ነው። እንዴት ነሽ? እንዴት ነሽ? ደህና ነሽ? አስተፈች ምንድን ነው እንደ ማስቲካ እኮ ነው። ምንድን ነው ሸሚዞሻል? ሰላም ነው? እንዴት ነው? በቃ ደውዬ ምንም አትይም። ረፍተሽኛል አይደል እንዴ? ረስቼ አይደለም ስላልተመቸኝ ነው። እንዴት አልተመቸኝም ማለት? አሁን ስልክ ለመደወል ይሄን ሰዓት ምንድን ነው የማይመችሽ? ማለት አይመችም። እንደዛ ነው። አንተ ግን ደህና ነህ? ደህና ነኝ። ስለወደድኩሽ አውቀሽ ነው እንደዚህ? አረ እንደዛ ረሽ በድ ወደድኩሽ ነው አይደል? እንደዚህ ምትል? አረ እንደዛ አይደለም ማለት ሰው እኮ ሁሉም ሰው ይወዳል። እንዴት ቢነሽ ለምንድን ነው እንደዚህ የምታየኝ? አትኩረህ ግረፍ። እንደዛ ጄን እንዳትይዘኝ። ፍራ ደግሞ እጅሽን እኮ ነው ያስኩት። ሌላ ነገር አልከውም። ፀሐይ ያምራል ላይ ማታ ፀሐይ። ደህና ነሽ? በተረፈ ራስሽን ልጅ ቢዚ የምታደርጊው ለምን ደፈሪ? ሲጀምር ምን የሚያስፈራ ሴት ልጅ እኮ ነኝ። እንዴ ነው የማልፈራው? እንዴ ምን የሚያስፈራ ነገር አለ? እስኪ ንገሪኝ። ማለት ያስፈራል። እኔ ከወንድ ጋር እንዴት ተቀምጬ አውርቼ አላውቅም ምናምን ነገር። ለዛ ነው በቀደም አወራሽ አይደል ከኔ ጋር ማለት ነው። ምንድን ነው ስትሆን ወንድምሽን ትፈሪዋለሽ እንዴ?
ከወንድምሽ ጋር ስታወሪ እንደዚህ ነው የምትሽኮረመሚው? ተሽኮርመም እኮ አይደለም። ያስፈራል። ስለ እኔ ወንድ ልጅን አውርቼ ስለማላቅ ያው እሺ ልጋብዝሽ ካፌ ሻይ ቡና ልበልሽ? በአንድ ቀን ሻይ ቡና እንዴ አይሆንም። ሽማግሌ ምናምን ልከ ምናምን ማለት እንዴ ባንዴ ሽማግሌ ላካል እንዴ? ታዲያ ማለት ገና ሳንተዋወቅ ያው አሁን እኮ ሽማግሌ ልልክ የምችለው እኔ አንቺን በደንብ አውቄሽ አንቺ በደንብ ፍሪ ስትሆኝልኝ እኔ በደንብ አንቺን ማግኘት ስችል አንቺ በልመና በወር አንዴ ያገኘሁሽ ድጋሚ አንቺን ምን አይነት ባህሪ ኑሮሽ ምን አይነት እንትን ኑሮሽ እኔ እኮ ማውቀው ነገር የለም። ሌላ ቀን ሻይ ቡና ብቻ ነው። ሻይ ቡና በቃ ሻይ ቡና ካፌ እንሄዳለን። በቃ ሻይ ቡና የምፈልግን ትተሽ እንሄዳለን ወደፊት። አሁን እንሂድ። አይ እዚህ ደስ ይላል ድባቡ ምናምን። እንዴ ወጥቶ ያሳፍረሽ ታሳየናል። ሰው በሌላ ነው የሚጠረጥርብን። በሌላ ይጠርጥረስ ምን ችግር አለው? እኔ እኮ ለጓደኝነት ነው የፈለኩሽ አይደል? ምንም እኮ ያስብ መፍቱ ነው እንደዚህ አትፍሪ። እኔ በጣም ሻይ ቡናውን እምቢ ካልሽኝ በኋላ እሺ ወክ እናድርግ ወደዛ ሰፈር ነው። ሰው ግን ምናምን የኛ ሰፈር ምንም አይሽ ማንም አይሽ ማንም የለም እኮ እና ትምህርት እንዴት ነው? ይሄ ቸኮሌት ይባላል። ቸኮሌት ነው። እሺ ምንም እኮ ችግር የለውም። ወይኔ እምቢ እኔ አልፈልግም። ምን የሚያስፈራሽ ነገር አለ? ማለት ይሄ ነገር የሚያሰክር ነገር ከሆነ ውስጡ ላይ የሚያሰክር ነገር ተጨምሮበት። ኧረ ምንም ነገር የለውም። እምቢ እኔ አልፈልግም። ይሄው አብረን የምንበላው እኮ ነው። ከፍተሽው አብረን እንበላዋለን። ሰክሬ ብሰክርሽ ምንም አሁን ለዝዝስ እምቢ እሺ ብዬ ካንተ ጋር ስለመጣው ነው። ሌላ ቀን ሻይ ቡና ቃል ገብተሻል። ይሄ ማለት ግን ምንም እንትን ነው ማለት አይ እኔ ቸኮሌት በእጄ ስለማለት ምን ክሪ እሺ ሌላ ቀን ቃል ገብተሻል። ሻይ ቡና ቃል ገብተሻል። ሻይና ቡና ብቻ ነው አጥተን የምንገባው። ሌላ ነገር አንጠጣም። ቃል ገብተሻል። ሻይና ቡና ብቻ መሆኑን በምን አውቃለሁ? ወይ ቡና ወይ ሻይ ነው። እኔ መጠጣት ምንም ችግር የለውም። በቃ ለሱ ብቻ ነው ቃል ግቢ። አታስጨንቀኝ። አዎ ምንም አላስጨንቅሽ። ሰው ያለበት ቦታ ነው የምትጋብዘኝ። ሻይ ቡና ካፌ ውስጥ ደግሞ ይኖራል። ብዙ ሰው ይኖራል። ብዙ ሰው ይኖራል። ምንም እንትን ነው ቃል ግቢልኝ። እያስጨነቀኝ እኮ ነው። ምንም እኮ ችግር የለውም። ሰዎች በተሰበሰቡበት ሰዎች በሞሉበት ቦታ እኮ ነው ሻይ ቡና የምልሽ። ሌላ ነገር እኮ የለም። በቃ እኔ ባልሆነ መንገድ መሄድ አልፈልግም። አንደኛ ነገር ቤተሰብ ያውቁ ነው ከአንተ ጋር መገናኘት ያለብኝ። ቀጥል ደግሞ እኔ ቤተሰብን ማሰደብ አልፈልግም። በቃ እሺ እንደዛ ከሆነ እኔ አላስጨንቅሽም። እሺ ግን እንደዚህ ስልሽ ሻይ ቡና የሚባለው ምንም ችግር የለውም እኮ በቃ ሀሳባችን እዛ ቁጭ ብለን የምንለዋወጥበት ነው። እንደዚህ መንገድ ከምንል እንደውም ሄደን እዛ አንድ ጠረጴዛ ላይ ቁጭ ብለን አውርተን ሀሳባችንን ገልጸን እንመጣለን። ሌላ ነገር ምንም የሚፈጠር ነገር እኮ የለም። ካፌ ገብተሽ አታውቂም እንዴ ከወንድሞችሽ ጋር? እሱ ትልቅ ከባድ ችግር ነው ማለት ነው። እና በቃ ምንም የሚፈጠር ነገር የለም። እሺ አንድ ቀን አሳይሻለሁ። ያ ከዛ በኋላ እንደዚህ ያለ ከፈለግሽ ከወንድምሽም ጋር መጥተሽ እንፈልጋለን። ከወንድሜ
እሺ ታዲያ እንደዚህ ፍቃደኛ ከሆንሽ እንዴት ነው? ጭራሽ ከወንድሜ ጋር ወንድሜ ያለ ሰምቷል። ከወንድሜ ጋር እኔን ማግኘት አትፈልግም? እኔ እኮ ያልኩሽ ኖርማል ያን ያህል እኔን ከፈራሽ እኔን ካላመንሽ ከወንድምሽ ጋር እኮ ነው ያልኩሽ እንጂ እኮ ሌላ ነገር ነው። ጭራሽ ወንድሜ እንድታገኝሽ ወንድሜ ይቆጣል። በቃ እሺ ብቻሽን እኮ በቃ ሌላ ቀን በሌላ ቀን እሺ እሺ ግን ስልክ አንሺልኝ እሺ ቃል ግቢልኝ ስልክ ታነሽልኛለሽ ቤተሰብ ፊት እንዴት ነው ስልክ ማለት አለ እሺ በቃ ደውዪልኝ እሺ ሚስ ኮል አድርግልኝ አንቺ ምቹ ስትሆኚ ሚስ ኮል አድርግልኝ እሺ በቃ ቻው